ሰላም ጤና ይስጥልን ውድ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት አመሻችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። እንግዲህ በቀጥታ ወደ መረጃችን ነው የምናመራው። ምሽት 1 ሰዓት ከ20 አካባቢ ነው ይሄንን ቪዲዮ ስንቀርጽ በጣም አሳዛኝ የሆነ ዜና ሰምተናል። ማህበረ ቅዱሳን አንድ መረጃ አጋርቶናል። ዛሬም ያላባራው በምስራቅ አርሲ ላይ የተፈጸመ ያለው በክርስቲያኖች ላይ ያነጣጠረ መከራ፣ በክርስቲያኖች ላይ ያነጣጠረ ሞት፣ በክርስቲያኖች ላይ ያነጣጠረው ስደት፣ በክርስቲያኖች ላይ ያነጣጠረው ግፍ እንደቀጠለ ነው። አንብተን እንባችን እንኳን እዚህ ግባ የማይባል ሆኖ ሲቆጠር ድረስ የደረስንበት እጅግ በጣም የሚያም እጅግ በጣም ልብን የሚሰብር መረጃ ሰምተናል። እንደምናስታውሰው ከቀናት በፊት 25 የሚጠጉ በአርሲ የሚገኙ ምስራቅ አርሲ ላይ የሚገኙ ኦርቶዶክሳውያን ሰማዕትነትን የመቀበላቸውን ዜና ሰምተን ነበረ። አንብተን ሳንጨርስ በቀጣይ ቀናት ወደ 6 የሚጠጉትን እንደዛው ሰማን። አሁን ደግሞ ከ1 ሰዓት በፊት ይህን ዘገባ ስንዘግብ ማህበረ ቅዱሳን አንድ መረጃ አጋራን። በመርቲ ወረዳ የሚኖሩ 5 ኦርቶዶክሳውያን መገደላቸውና 3ቱ መታገታቸውን ማህበረ ቅዱሳን አሰማን። እንዲህ በምስሉ እንደምትመለከቱት በምስራቅ አርሲ ሀገረ ስብከት መርቲ ወረዳ በሚገኘው ጋዶ ቀበሌ የሚኖሩ ኦርቶዶክሳውያን በጥቅምት 24 2018 ዓመተ ምህረት ከቀኑ 6 ሰዓት በኋላ 5 ምእመናን የእርሻ ስራቸውን አጠናቀው ምሳቸውን እየበሉ ባሉበት ጊዜ ታጣቂዎች በከፈቱባቸው የተኩስ ጥቃት መገደላቸውን ለማህበረ ቅዱሳን ሚዲያ መረጃውን አድርሰዋል። በተጨማሪም ከተገደሉት ውጪ ሌሎች 3 ደግሞ ታግተው የተወሰዱ ሲሆን እስካሁን የደረሱበት እንዲሁም ያሉበት ሁኔታ አይታወቅም ተብሏል። ይህን የምእመናኑ የግድያና የአፈና ተግባር ከሰሞኑ በሀገረ ስብከቱ እንደነበረው ሁሉ ተባብሶ የቀጠለ መሆኑን መረጃዎች ተናግረዋል። በተለይ ላለፉት 2 ዓመታት የገጠር ቀበሌውና በውስጡ የሚኖሩ ምእመናን ከስጋት ነፃ ሆነው ኑረው አያውቁም። የተገደሉት ምእመናን ስርዓተ ቀብራቸው በአቦምሳ ከተማ በሚገኘው በደብረ ገነት ትንሣኤ ብርሃን መድኃኔዓለም ቤተ ክርስቲያን እንደተፈጸመ መረጃዎቻችን ያመላክታሉ ይላል የዘገበው ማህበረ ቅዱሳን ነው። ምን አይነት ህመም እንደሚሰማን አስቡት። እንዴት ያለ ጭንቅ እንደሚሰማን አስቡት። 25 16 5 ቁጥር እስኪመስለን ድረስ ኦርቶዶክሳውያን እየተገደሉ ግፍ እየመጣ ነው። ሞት እኛን እየፈለገ እያሳደደን ነው። ክርስትና እየተገፋ ይገኛል። በጣም ያማል። የጳጳሳቱን መግለጫ ነግራችኋለሁ። ቋሚ ሲኖዶስ ምን እንደዘገበ እሱ ብቻ ሳይሆን የድረሱልን ጩኸቶችን ኦርቶዶክሳውያን እያደረሱ ይገኛሉ። ከሞቱት በላይ ያለነው ስጋት ውስጥ ነን፣ ድረሱልን፣ ድምጽ ሁኑን የሚሉ ከምስራቅ አርሲ ውስጥ የሚገኙ ኦርቶዶክሳውያን ድምጻቸውን እያሰሙ ነው። አሁን ምንም አላወራም። የተሰሙትን የወጡ ያሉ ቪዲዮዎችን የተሰሙ መረጃዎችን ብቻ አላሰማችሁ። እንግዲህ አሳዛኙ ዜና አሁን ደርሶናል። የኦቦምሳ የነበረው የተፈጠረው እንግዲህ አስከሬናቸው ዛሬ ተፈጽሟል። እንደምትመለከቱት ቪዲዮ ላይ ስም ዝርዝራቸውም ደርሶናል። ማን ናቸው የሚለውን ነገር እነግራቸዋለሁኝ። ምናልባት ከዛ በፊት ግን ምንድነው እየተፈጠረ ያለው ኦቦምሳ ላይ የሚለውን ነገር በደንብ 1-4 ነጥቦች ላውሳችሁ። እነሱ የላኩልኝ መረጃ ስለሆነ በደንብ ስሙ። አንደኛ ፍትህ። እነኚህ እንግዲህ አንደኛ እነኚህ የሞቱት በተለይ አሁን ሬሳቸው ተገኘው 5 ነው፣ 6ኛው ሬሳው አልተገኘም ተብሏል። ስለዚህ ይህ 5ቱ ሬሳ በቤተ ክርስቲያን በአንድነት ፍትሐቱ እንዳይፈታ ተደርጓል። ሁሉም በየቤታቸው ተፈተው እንዲመጡ የተደረገው ይህ በደል ነው ብሏል።
ሁለተኛ ጉዳዩ ማንም ሰው እንዳያውቀው፣ ማንም ሰው ቪዲዮም ይሁን ፎቶ እንዳያነሳ፣ እናም የቀብር ስርዓታቸው በአንድ ላይ እንዳይሆን፣ በአንድነት እንዳይፈጸም ተከልክለው ነበር። ሶስተኛ የጋዶ ቀበሌ ክርስቲያኖች ሙሉ በሙሉ በሚባል ሁኔታ ለቀው ወደ አቦሚሳ ሙሉ ለሙሉ ለቀው ወደ አቦምሳ እንዳለ ገብተዋል። ይህም ሆኖ ከከተማ ወጥተው ምንም አይነት ስራ እንዳይሰሩ እንዲሁም ደግሞ መስራት እንዳይችሉ እንደተከለከሉ፣ ይህም ብቻ አይደለም እያገቷቸውና በሚሊዮን የሚቆጠር ብር እየጠየቋቸው ነው። እሱም ብቻ አይደለም ሚሊዮን እንኳን ከፍለው ለማስፈታት ቢሞክሩም ነገር ግን ሚሊዮን የተከፈለበት ሰው በነጋታው ተገድሎ ነው የሚገኘው። ስለዚህ ህገታው ምንም ያህል ቢያገቷቸው፣ ምንም ያህል ስራ እንዳይሰሩ ቢያደርጓቸው፣ ስራ መስራት ብቻ አይደለም ደግሞ ወጥተው እንኳን ወደ ቀይ እንኳን የራሳቸውን ነገር እንዳያደርጉ ተከልክለው ያሉት። ታግተው ደግሞ 1 ሚሊዮን ብር ይጠይቃሉ፣ ከዛ በላይ ይጠይቃሉ። እሱም ብር እንኳን ተፈላልጎ ሲሰጣቸው ድጋሚ ያንን ሰው ይገድሉታል። እሱም ብቻ አይደለም እዛው ከተማ ውስጥ የሚኖሩ በተለይ ደግሞ እዚህ ኦቦምሳ ከተማ ውስጥ የሚኖሩ ኦርቶዶክሳውያን በአንድነት በህብረት ተሰባስበው ነው የሚኖሩት። እንደዛ ሆኖ ግን ተጨንቀው በጣም እንደው በፍራቻ ውስጥ እንደሆነ ነው የነገሩን። ይሄ ቪዲዮ በጣም ተደብቆ በድብቅ የተቀረጸ ቪዲዮ ነው። ለዛም ድምፁ ማላሰማችሁ አንዳንድ ቦታዎች ላይ አስፈላጊ የሆነ ቦታ ላይ ዩቲዩብ ላይ ለቀዋለሁኝ፣ ግን ድምፆችን አልለቃቸውም። ለራሱ ይህንን ቪዲዮ ቀርጸው ለለቀቀው ሰው ምክንያት በማሰብ ማለት ነው። እንግዲህ 5ቱ ስም ዝርዝራቸው አንደኛ ጥበቡ ዝቅ ያደርጋቸው ይባል ነው። ሁለተኛው የሺጥላ ሲሳይ፣ ሶስተኛ ይርጋ ሲሳይ ይባላሉ። የሺጥላ ሲሳይ እና ይርጋ ሲሳይ ወንድምና እህት የነበሩ ናቸው። አራተኛ አሞኘ ኃይሌ፣ አምስተኛ ይርጋ ከበደ ይባላሉ። እነኚህ 5ቱ ዛሬ የተቀበሩ ናቸው። ልድገምላችሁ። ጥበቡ ዝቅ ያደርጋቸው፣ የሺጥላ ሲሳይ፣ ይርጋ ሲሳይ፣ አሞኘ ኃይሌ፣ ይርጋ ከበደ። እነኚህ በዛሬው ዕለት በአቦምሳ መድኃኔዓለም ቤተክርስቲያን ስርዓተ ቀብራቸው የተፈጸመላቸው ሰማዕታት ናቸው። ከእነሱ በረከት ረድኤት ይደርብን። አሁንም ቢሆን ፍትህ 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 ለአርሲ ምዕመናን ፍትህ 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 እያለን እንጮሃለን። ሁላችሁም በተቻላችሁ መጠን ይሄን ቪዲዮ ለብዙዎች እንዲደርስ ሼር ማድረጋችሁን አትርሱ። ቸር ቆዩ። በሌላ የሞት ዜና ነው ተመልሼ የመጣሁትኝ። እዛው አርሲ ላይ ነው። አሁንም አርሲ ላይ በአቦምሳ ወረዳ ላይ ምን እንደተፈጠረ ገልጬላችሁ ነበረ። ትላንትና በ24 6 ሰዎች ተገለው እንደነበረ ከስድስቱም የ5ቱ አስክሬን ተገኝቶ እንደነበር ነግሬያችሁ ነበረ። የአንዱ አስክሬን እስካሁን ድረስ አልተገኘም። ታዲያ በዛኑ ዕለት 3 ሰዎችም ተወስዶ ነበር። አንዳቸው ባልና ሚስት ሲሆኑ አንደኛው ደግሞ ጎረቤታቸው የነበረ ሰው ነው። እነዛ ባልና ሚስቶች ዛሬ ከሰዓት በኋላ ተገድለው ምሽት በአቦምሳ ሆስፒታል ሬሳቸው ገብቷል። ነገ መድኃኔዓለም ቤተክርስቲያን ላይ ይቀበራል። ታዲያ የሚያሳዝነው ይሄ አይደለም።
ከጋዶ ቀበሌ ተሰደው ወጥተው አቦምሳ ነው የሚገኙት። አቦምሳ ላይ የራሳቸውን እርሻ ሳይሆን የወታደሮችን የሚሊሻዎችን እርሻ ለማረስ ነበር ተገደው ኑ ማረስ አለባችሁ ተብሎ ተወሰዱት። በተወሰዱበት ነው እንግዲህ 5ቱ ወዲያውኑ ሬሳቸው ተገኘው፣ አንዱ ግን የጠፋው። 3ቱ ደግሞ ተወስደው ነበር። ከ3ቱ አሁን 2ቱ መሞታቸው ተሰምቷል። ባልና ሚስት ናቸው። ሬሳቸውም አቦምሳ ሆስፒታል ይገኛል። እግዚአብሔር ነፍሳቸውን በቅዱሳን ጎን ያኖርልን። ግን ኦርቶዶክሳውያን ሁሌ የሐዘን ዜማ ማሰማት የሐዘን ዜና መናገር ይቀፋል። ፍትህ ብቻ ሳይሆን መፍትሄም ጭምር ማሰብ ያለብን ይመስለኛል። እኛ አባትን ግን ላሰማችሁ። ትናንትና ልቤ በጣም አዝኗል፣ አልቅሻለሁ። በእውነቱ የ4 ዓመት ብላቴና ሕፃን በእንደዚህ አይነት አሰቃቂ ሁኔታ ላይ ሳይ እስካሁን ሰውነቴ እየተንቀጠቀጠ ነው ያለው። እግዚአብሔር ልጆች አስተውሉ። ይህ ሕፃን እናቱን አጥቷል፣ አባቱን አጥቷል። ይኸው ማን ያግዘው? ማን ይርዳው? እግዚአብሔር ልጆች አዎ አይኑን ቁልጭ ቁልጭ እያደረገ ያለቅሳል። ልዳን ልራመድ ይላል፣ ግን ተይዟል። እግዚአብሔር ልጆች ይኸውላችሁ ተመልከቱ። የኛ የኢትዮጵያውያን ወግ ስርዓት እንዲህ አልነበረም። እጅ እኮ የተሰጠን ቀደን እንድናለብስ የፈረሰውን የተበታተነውን እንድንሰበስብ ነው። ቀደን እንድናለብስ ነው። ቆርሰን እንድናጎርስ ነው። ቀርተን እንድናጠጣ ነው። ሰዎችን እንድናፈርስ እንድናሰድድ አልተሰጠንም። እግዚአብሔር ልጆች እባካችሁ ይሄን አሰቃቂ ነገር የምታደርጉ ወገኖች ተው፣ አይጠቅማችሁም። ወገናችሁን አፍርሳችሁ ምን ታገኛላችሁ? ኢትዮጵያውያን ይሄን ድምፅ የምትሰሙ ለወገኖቻችሁ ድረሱ፣ አልቅሱ፣ እዘኑ። አው መላ እንያዝ፣ እንጸልይ፣ የተጣላንም እንታረቅ። አው እግዚአብሔር ምሕረቱን ካልሰጠ፣ እግዚአብሔር በረከቱን ካልሰጠ፣ እግዚአብሔር በመግቦቱ ካልጎበኘ እኛ ምን ልናደርግ እንችላለን? እና በዚህ አይነት ችግር ያሉ ወገኖቻችን ኢትዮጵያውያን ብዙዎች አሉ። አዎ የእግዚአብሔር ልጆች ይህን ድምፅ የምትሰሙ በውጭም በሀገር ውስጥም ያላችሁ ትላልቅ አብያተ ክርስቲያናትን በገንዘባችሁ በእውቀታችሁ ትገነባላችሁ። እነዚህ ደግሞ የእግዚአብሔር ሕንፃዎች ይኸው በዚህ አይነት እየፈረሱ ነው ያሉት። ለነዚህ መድረስ ይገባል። ትኩረት ሰጥተን እንንቀሳቀስ፣ አንድ እንሁን እና በዚህ በወላይታ ሀገረ ስብከት ላላችሁ ምእመናን ጥሬን ትላንት ማስተላለፍ ያለው አሁንም በድጋሚ ሀደራ እላለሁ። ይህ የእናንተ ልጅ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ የቅዱስ ቤተ ክርስቲያን ልጅ ነው። እያቃሰተ ነው ያለው። ሌሎችም አሉ። ጠይቁ፣ ደርሳችሁ ጠይቁ። አስፈላጊውን ነገር ሁሉ ማገዝ ከኛ ይጠበቅብናል። እግዚአብሔር ልጆች እንዲሁ በዚህ ምድር ስንኖር ዝም ብለን በዚህ በጠባብነቱ ተደራጅተን መጓዝ የለብንም። በዚህ አይነት እየተደራጀን ከመላእክት አንድነት እንዳንወጣ ብፁዕ አባታችን ብፁዕ አቡነ ይስሐቅ በአደባባይ ወጥተው ከመላእክት አንድነት እንዳንወጣ ሕንፃ ሥላሴ እየፈረሰ ሕንፃ ሥላሴ እየፈረሰ ሕንፃ ቤተ ክርስቲያን እየገነባን ነው፣ የሚያስቀድመውን እናስቀድም። የ4 ዓመቱ ሕፃን ወላጆች እኛ ሆነን የወላይታ ሕዝብ ወጥተህ ጠይቀው። እንደ ክርስትና የተሰቃየ እምነት አለ እንዴ በምድር ላይ? የለም እኮ። ታውቃላችሁ የመጀመሪያው ክፍለ ዘመን ጀምሮ እኮ ምን ይደረግ ነበር? ክርስቲያኖችን ጦም አውለው ሕዝብ ተሰብስቦ ስቴዲየም ላይ የተራቡ ውሾች ይለቀቃሉ። ጦማቸውን 3 ቀን ያደሩ ክርስቲያኖች ከተራቡ ውሻዋ ጋር ምግብ ይሰጣቸዋል። ምግብ ተሰጥቷቸው እንበላለን ብለው እጃቸውን ሲሰዱ ትንሽ ነው ምግቡ የሚደረገው፣ ውሻው እጃቸውን ይነክሳቸዋል። ሲነክሳቸው ይሳቅባቸዋል። አስረው እኮ ነው አስጎንብሰው አስረው እነሱን እየተረገጡ ወደ አልጋ ይወጣሉ። አይገፍ ክርስቲያን የሆነ ሁሉ በመስሪያ ቤት እንዳይቀጠር ይደረግ ነበር። በአውሬሊዮስ ጊዜ አውሬሊዮስ የሚባል ፈላስፋ ንጉስ ነበር። በሱ ጊዜ ክርስቲያን የተባለ ሁሉ ከመስሪያ ቤት እንዳይቀጠር፣ ሁለተኛው ክፍለ ዘመን ላይ ክርስቲያን የተባለ ሁሉ ሀብት እንዳይኖረው፣ ክርስቲያን የተባለ ሁሉ ማምለኪያ አጸድ እንዳይኖረው ይደረግ ነበረ።
ያ ሁሉ ተደረገ። 40 ዓመት እንደ ሽንኩርት ቀረደዷቸው፣ ላጧቸው ሰውነታቸውን፣ ቆዳቸውን ገፈው አሸዋ ከተው አልብሳቸዋል። የገዛ አካላቸውን በአቅማዳ አሸዋ ተሸክመው በገዛ ቆዳቸው ዙረዋል። እጃቸውን ቆርጠው በተቆረጠች ጉረሱ ይሏቸው ነበር። ይሄ ሁሉ ስቃይ አልፈዋል። ግን እስካሁን አለች ቤተክርስቲያን። የኢትዮጵያ ቤተክርስቲያን እንኳን ብታዩት የወዲት 40 ዓመት ግራኝ ወደ 17 ዓመት አቃጥሏታል። በጣም ብዙ መከራ። በጣሊያን ጊዜ የተሰቃዩት የደብረ ሊባኖስ መነኮሳት፣ የምድረ ከብድ መነኮሳት፣ በዚህ በጎጃም በጎንደር በሸዋ ያለቁ መነኮሳት፣ አዲስ አበባ ውስጥ የታረዱ ሊቃውንት። የጣሊያን ወታደር መጥቶ ክርስቲያኖች ነበር የሚያርደው ስራዬ ብሎ። የቅኝ ግዛት የሀብት ማስፋፊያ መስሏቸዋል። ቤተ ክርስቲያንን ለመግደል ለማጥፋት ነበር የመጡት እንጂማ ሄደው ለግዛት ማስፋፋት የመጣ ሰራዊት ሂዶ መነኩሴ ያርዳል? ለምንድን ነው እነዚህ መነኮሳት አርደዋቸው የሄዱት? ለምን ይመስላችኋል? ቤተ ክርስቲያን ግፍ እንድትቀበል ነው። የተሾመው የሚበድላት ቤተ ክርስቲያን። በደርግ ጊዜ የወጡትን ስቃዮች ታስታውሳላችሁ። 17 አንቀጾች በማስታወቂያ ሚኒስቴር በደርግ የዋት ማስታወቂያ ሚኒስቴር የወጣ 17 አንቀጽ ክርስቲያኖች እሁድ እንዳያስቀድሱ አይወማ አይሴማ እያሉ ጧት ስብሰባ እንዲኖራቸው በማድረግ በጣም ብዙ የሆኑ ግፎችን አልፋለች። ስራዬ ተብሎ ታቅዶበት ቤተክርስቲያኒቱን ለማጥፋት እንዲናደርግ ተብሎ ሄዳችሁ ማንበብ ትችላላችሁ። 17 ቤተክርስቲያኒቱን የማጥፋት ታቅዶ በመንግስት ተሰንዶ እስካሁን እየተሰቃየች አለች። ሁሉም ጉልበቱን ይፈትናል። በልቶ ያልጠገበው ሁሉ መብላት የሚጀምረው ቤተክርስቲያንን ነው። መውቀስ የሚጀምረው ሁሉ የሚወቅሳት ቤተክርስቲያንን ነው። ማሰቃየት የሚጀምረው ሁሉ ቤተክርስቲያንን የሚያሰቃየው። እስካሁን ግን አለች። ለምን ነው መሰላችሁ? እንዲህ ይላል ብፁዕ አንተ ስምዖን ወልደ ዮና አንተ ኮኩ ወዲ በዛቲ ኮኩ አንጻ ለቤተ ክርስቲያኔ ወይክልዋ አናቅጸ ሲሆን አማስኖታ ዋንቀልቅሎታ። ስምዖን ሆይ አንተ ብፁዕ ነህ፣ አንተ አለት ነህ። በዚያ አለት ላይ ቤተ ክርስቲያኔን መሰረታታለሁ፣ የሲኦል ደጆችም ሊያነዋውጧት አይችሉም። ማቴዎስ 16:29 16:19 አንተ አለት ነህ፣ በዚያ አለት ላይ ቤተ ክርስቲያንን መሰረታታለሁ። አለት ያለው ማንን ይመስላችኋል? ክርስቶስን ነው። አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው። አንተ አለት ነህ ካልና በዚያ አለት ላይ ያለው ደግሞ አንተ በቆምክበት በእኔ ማለት ነው። ቤተ ክርስቲያን የቆመችበት አለት ክርስቶስ ነው። ይሄንን አንቀጽ ቅዱስ ዮሐንስ አፈወርቅ ሲተረጉም ወዳጄ ሆይ ከሰው ጋር ብትታገል ወይ ትጥለዋለህ ወይ ይጥልሃል። ከቤተ ክርስቲያን ጋር ብትታገል ግን ትጥልሃለች እንጂ አትጥላትም። ዲያብሎስ እስከ ዛሬ ድረስ ሲተኩስባት ኖረ። ተኮሰ፣ ጥይቱን አራገፈ፣ ዝናሩን ጨረሰ፣ ባዶውን ቀረ። ቤተ ክርስቲያን ግን እስከ ዛሬ ድረስ አለች ይላል። የእግዚአብሔር መንግስት ስለሆነች ቤተ ክርስቲያን አትጠፋም። ስለዚህ ዲያብሎስ ሁሉንም ጉልበቱን ቢጠቀም ሀብትንም ንብረትንም ዝሙትንም ቢጠቀም አሁን የመጣው ቴክኖሎጂ ከኒውክሌር ጦርነት ይብሳል ለኦርቶዶክስ ቤተክርስቲያን። አሁን የመጣው ቴክኖሎጂ በራሱ ይሄ ቴክኖሎጂ ማለት ምን ማለት ነው? ሚዲያው ራሱ ቲክታኩ፣ ዩቲዩቡ፣ ፌስቡኩ ምኑ በኦርቶዶክስ ላይ ከፍተኛ የሆነ ፈንጅ ከመተኮስ ይብሳል። ይሄ የክርስቲያኖችን ህይወት በማሽመድመድ ማለት ነው። ዲያብሎስ አንድ እየተዋጋን ያለ በዚህ ነው። በፍልስፍና ይዋጋናል፣ በሳይንሱ ይዋጋናል፣ በቴክኖሎጂ ይዋጋል። ቤተ ክርስቲያንን ለማጥፋት አጋጣሚ ሁሉ ይጠቀማል። ዞሮ ግን ሁሉንም ነገር ቢጠቀም ከቤተ ክርስቲያን በታች ነው ሁሉም ነገር ለማለት ሰማዕታት መከራ የሚቀበሉ። ስለዚህ
ጀማሪ ፖለቲከኛ የሚጀምረው ቤተክርስቲያን ላይ ነው። ጀማሪ መንደርተኛ የሚጀምረው ቤተክርስቲያን ላይ ነው። ጀማሪ ጴንጤ ስብከት የሚጀምረው ቤተክርስቲያን ላይ ነው። ጀማሪ ሁሉ ቤተክርስቲያን ይጀምራል ማለት የዱላ ማረፊያ ሁሉ ቤተክርስቲያን ሆነች። እንዴ ምንድነው በደሏ? ምንድነው በደሏ? አልነካች፣ ከሰው አልደረሰች፣ አልበደለች፣ አልገደለች፣ አልቀማች፣ ሰውን ክፉ አላደረገች። የምታስተምረው ነገር ሁሉ እንዴት የባይድ ሆነ? ሰው እንዴት በጣሊያን አይምሮ ቤተክርስቲያን ያስባታል? ይሄ እኮ የነበረው ጣሊያን ለውጊያ የመጡ ጊዜ ያስቡት የነበረው አይምሮ ነው። ያን ጊዜ ነው የጣሊያን ጦርነት በዚያ መልኩ ቤተክርስቲያን ይገፋት የነበረው። ያ አመለካከት ነው አሁን ዛሬ እንድትገፋ ያደረጋት ቤተክርስቲያንን ማለት ነው። ሌላውም በዚያው አያይዞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምታደርገው የእግዚአብሔርን መንግስት በመሰብኳ ሀልወተ እግዚአብሔርን በማስተማሯ በትክክል ፍትርትን በማስፈኗ ይሄንን እንዲሆን የማይፈልገው ሰው እንድትጠላ አድርጓታል። ይሄም ጂሃድ በሚመስል መልኩ ቤተክርስቲያን ላይ ብዙ ነገር ታውጆባታል። በብዙ መንገድ የምትቃጠለው ቤተክርስቲያን ብዙ ትሰራለች። ወጥተው ወርደው ልጆቿ ቤተክርስቲያን ያነጻሉ፣ ያቃጥሉባታል። ኦርቶዶክሳውያን ልጆቿ ሀገር ሰላም ብለው ይኖራሉ፣ ይገሉባታል። የኢትዮጵያ ቤተክርስቲያን አስተምሯን ትቀጥላለች። አስተምሯም ራሱ ጣዖት አምላኪ ብለው ልጆቿን ያንገላቱባታል፣ ሐሳቡን ያጠጥሉባታል። በነገራችን ላይ ህግ ሁሉ የሚሰራው ሌላ ቦታ ላይ ነው። ቤተክርስቲያን ላይ ህግ አይሰራም። ሌሎች የጥላቻ ንግግር ተናገሩ ሲባል ሊታሰሩ ይችላል። ቤተክርስቲያንን ሲጣሏት፣ የጥላቻ ንግግር ሲናገሩባት፣ የጦር አዋጅ ሲያውጁባት እና አይጠየቁም። ህግ አይይዛቸውም፣ ዳኛ አይይዛቸውም፣ የፍትህ አካል አይመለከታቸውም። እነሱ ችግር የለም። ቤተክርስቲያን መገፋት ስላለባት የሚነካቸው የለም። እኛ ብንናገር ቤተክርስቲያን ላይ የሆነ ነገር ብንናገር፣ በሌላ ቤተ እምነት ብንናገር፣ በሌላ ላይ ብንናገር የሚምረን ማን ነው? ማን ነው ዝም የሚለን? ዝም የሚለን የለም። ቤተክርስቲያኗን ግን በተለያየ መልኩ ሲናገሯት፣ ሲተነክሏት፣ ሲያጣጥሏት፣ ሲሰድቧት፣ ሲያንቋሽሿት፣ ጦር ሲቀሰቅሱባት፣ ሲሰብቁባት የሚናገር የፍትህ አካላት የለም። ቤተክርስቲያን ፍትህ አጥታለች፣ ተገፍታለች፣ መገፋት ደርሶባታል፣ ባለቤት አጥታለች፣ እንደ ዜጋ መከበር አጥታለች። የአንድ ሰው ያህል እንኳን 60 ሚሊዮን ክርስቲያኖች ከ45 ሺህ በላይ አብያተ ክርስቲያናት በጣም ብዙ ሺህ ሊቃውንት ካህናት ያሏት ብዙ ገዳማት ያሏት ታሪክ የጻፈች 5000 ዓመት ታሪክ ሰንዳ ያስቀመጠች ቤተክርስቲያን የአንድ ሰው ያህል እንኳን የአንድ ብሔርተኛ ያህል እንኳን መከበር አቅቷታል። ለምን? የጥቃት ኢላማ ሆነች። ለምን? ምንድነው በደሏ? ለምን? ይሄ ክርስቲያኖችን ያስቆጣል። እውነተኛ ሰው የሆነንም ሰው ያስቆጣል። እውነተኛ ሀገር ወዳድ ታሪክ ወዳድ ሰውን ያስቆጣል የእውነት። ሌላው የኢትዮጵያ ቤተክርስቲያን በጥቃቱ ኢላማነት የገባችበት ምክንያት በስርዓት ምክንያት ነው። ይሄ ቤተክርስቲያኗን የሚገፋት ስርዓቱ ነው። የፖለቲካ ስርዓቱ፣ የአመለካከት ስርዓቱ ነው ቤተክርስቲያን እየገፋት ያለ እና ግለሰብ ነው ወደሚል ብዙ አንሄድም ቤተክርስቲያናን። ምክንያቱም በስርዓት የመጣ ነው። ከስርዓቱ ተቀብሎ በጀት ተበጅቶለት ተደግፎ በል ተናገር ተብሎ የሚመጡ ስለሆኑ ማለት ነው። ስርዓቱ ቤተክርስቲያንን እየጎዳት ነው። ቤተክርስቲያንን እያደማት ነው። ቤተክርስቲያን እንድትገፋና እንድትሰቃይ መከራ እንድትቀበል እያደረጋት ነው። በዚህ ምክንያት ቤተክርስቲያን የጥቃት ኢላማ ሆናለች። ለምን? ዜጋ አይደለችም ወይ? መኖር አትችልም ወይ? ፍትህ አይገባትም ወይ? ቤተክርስቲያን ችግሯ በደሏ ምንድነው? በታሪክ ትናንት ከመጣን እኮ ሌሎች አልነበሩም። የእውነት ለመናገር ባልነበሩበት ዘመን ሀገር ሰርታ መስጠቷ፣ ሰው ሌሎች ባልኖሩበት ዘመን ታሪክ ሰንዳ ማስረከቧ፣ በዓለም ከፍ ብሎ የሚታይ የልልና የክብር አሻራ ወኔ መስጠቷ፣ ማስተማሯ፣ አንድ አድርጋ መቅረጿ በደል ሊሆንባት አይገባም። በዚህ ልትሸለም ይገባታል። ልትከበር ይገባታል። አንቱ ልትባል ይገባታል። ቦታ ሊሰጣት ይገባታል። ሀገርን የምታበለጽግ የምታሳድግ ናት። በኢኮኖሚ በልማቱ ማትገፋ ማንንም አትገፋ ናት። አብሮ ባህልን ያስተጋባች ሰው ድሃ እንዳይኖር መጾታ ሰጥታ ዘክራ የምትኖር ቤት ናት። ይችን መግፋት የጤና አይደለም። የእውነት ከጤና ሁሉ የከፋ ቀውስ ነው። ቤተክርስቲያኗን መገፋት የሌለባትን መግፋት የአእምሮ ችግር፣ የምዕራባዊነት የተገዥነት ምልክት፣ የባንዳነት መጨረሻ፣
የጥላቻ ጥግ ሰው ከመሆን ሁሉ መውጣት ነው። ይሄንን ሰው ቆም ብሎ እንዳያት እንመኛለን። የሚገፋት ሁሉ ቆም ብሎ እንዳያት። ምናልባት ኦርቶዶክሳውያንም እንድታሰው የሚፈለገው እንዲሆነ እንዲተደረግነ እንዲሃሉ እንዲሆነ የሚባለውን ነገር ከግለሰብ ለይተን ወደ ስርዓቱን ማሰብ ይጠይቀናል። ከስርዓት የመጣ ነው ይሄ ከጥንት ጀምሮ ከ1960ዎቹ ጀምሮ የስርዓት ውጤት ነው። 1983ም የስርዓት ውጤት ነው። አሁንም እየተገፋችው የስርዓት ውጤት ነው። እየተገፋች ያለችው በስርዓቱ ምክንያት ነው። የሚገፋት የሚበድላት የሚያሰቃያት የሚያወድማት የሚያቃጥልበት ልጆቿን የሚያሰቃይ የሚገልበት ስርዓቱ ነው። ስርዓቱ ባይሆንማ እንዲያትሆንም ነበረ። ይህን ያህል 80 ዓመት ያህል አትገፋም ነበረ። አትገፋም በማያባራ ዓመት እስከ ዓመት ወር እስከ ወር የመከራ ጽዋን አትቀምስም ነበረ። ይሄ በስርዓቱ የመጣ ነው። ስርዓት የሚመለሰው በስርዓት ነው። ኦርቶዶክስ ጠልነት ስርዓት ሊታጎል ይገባል። ራሱን ሊያሻሽል ይገባዋል። እኛ ማንም ይግዛ ማንም ያስተዳድር ጭንቀት የለብንም። ኦርቶዶክስን ኢላማ ማድረግ የለበትም ነው። ከዚህ የተቆጠበ ሰው ያስፈልጋል። ቤተክርስቲያናችን እንዳትሞት እንዳትወድቅ ሁላችንም የማሰብ ኃላፊነት አለብን። ኃላፊነት የግድ ኦርቶዶክሳውያን ብቻ አይደለም። ሀገርም የሚወድ ሰው ሁሉ ማሰብ አለበት። አንድነትን የሚወድ ሰው ሁሉ ማሰብ አለበት። ሰላምን የሚወድ ሰው ሁሉ ማሰብ አለበት። ታሪክን የሚወድ ሰው ሁሉ ማሰብ አለበት። የሀገራችንን መበልጸግ ማደግ የሚፈልግ ሰው ሁሉ ማሰብ አለበት። በዚህ እያወቁ ቤተክርስቲያኑን ዋናውን አካሉን ግንዱን እየነቀነቁ ንብ አይረጋም። ቀፎ እየነቀነቀ ንብ አይረጋም። ባህር እየበጠበጠ ዝም ብሎ ሊሆን አይችልም። ማደፍረስ አይገባም። ቤተክርስቲያን አታደፍርሱባት የሚል መልእክት አለን። ለምን የጥቃት ኢላማ ሆነች? በእንዲህና በመሳሰሉት ነው። ክርስቲያኖች ሁላችንም ተገንዝበን ይሄንን ሐሳብ ልንመካከርበት ልንወያይበት ታውራፉ ልንል ይገባናል። እግዚአብሔር አምላካችን ሀገራችን ሰላም ያደርግልን። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ይጠብቅልን። በያለንበት ጸንተን ተግተን ሀገራችንን ቤተክርስቲያንን ተረድተን በተጋድሎ በመንፈሳዊ ሕይወት እንድንጸና እንድንኖር እግዚአብሔር አምላካችን ይፍቀድልን። ይቆየን። የተወደዳችሁ ቤተሰቦቻችን ውድ ኦርቶዶክሳውያን መረጃው ለመላው ዓለም እንዲዳረስ ሁላችሁም ላይክ ሼር በማድረግ አስተጋቡ። ፍትህ ለኦርቶዶክሳውያን እያላችሁም ጻፉ። ላይክ ሼር የማያደርግ እንዳይኖር በእውነት መረጃውን አዳርሱ።